በምስራቅ ጎጃም ዞን በእነማይ ወረዳ ሴቶች ህጻናትና ወጣቶች ጽሕፈት ቤት ከአፎሚያ በጎ አድራጎት ማህበር ጋር በመሆን ለአቅመ ደካሞች ለፋሲካ በዓል መዋያ የሚሆን ድጋፍ አደረገ። ድጋፉ ሲደረግላቸው ያገኘናቸው አቶ ያለው አዳን እንደገለጹት ለበዓል መዋያ ዶሮ፣ ዘይትና እንቁላል እንደተደገፉ ገልጸው በተጨማሪም ለመጓጓዣ ገንዘብ መሰጠቱንም ተናግረዋል። የአፎሚያ ማህበር ተጠሪ የሆኑት አቶ ፍቃዱ መኮንን እንደተናገሩት የአፎሚያ በጎ አድራጎት ማህበር የተቸገሩትን መርዳት ማህበሩ የተቋቋመበት ዓላማ እንደሆነ ገልጸው ይህንን አጠናክሮ ይቀጥላል ብለዋል። በዛሬው ዕለት ለ55 አቅመ ደካሞች ለበዓል መዋያ የሚሆን ድጋፍ መደረጉንም አብራርተዋል። የእነማይ ወረዳ ሴቶች ህጻናትና ወጣቶች ጽሕፈት ቤት ኃላፊ ወይዘሪት ብርሃን ግዛቸው እንደተናገሩት የተለያዩ ዝቅተኛ ገቢ ያላቸውን የማህበረሰብ ክፍሎች በመለየት የትንሣኤ በዓል ምክንያት በማድረግ ድጋፍ ተደርጓል ብለዋል። በቀጣይም ይህ በጎ ተግባር ለማስቀጠል ሲቪክ ማህበራትም ጭምር አጋር በመሆን አቅመ ደካሞችን ለማገዝ እንዲተባበሩ አሳስበዋል። ዘገባውን ያደረሰን የእነማይ ወረዳ ኮሚኒኬሽን ነው።